እናንተ የፈራችሁትን ነገር እኔ እንድጋፈጠው አታድርጉኝ። በቅዱስ ቁርባን የሚባል እግዚአብሔር ይቅር ይበለኝ የተወሰነ ይወሰድና ሌላው ጠቅላላ ይቃጠላል ነው ያለኝ። ይሄ ሰው ግን ራሱን መድኃኒዓለም ብሎ የሚጠራ ነው። ቃልቻው ጋር የሚደርገው ተደረገ። ልጅህን አድንልሻለሁ ነገር ግን ይሄን ገብር ታመጫለሽ ተባሉ። ወንዶችና ሴቶችን አንድ ቤት አስገብተው እንዲተቃቀፉ ሁሉ ያዟቸው ነበር። እንደዚህ አይነት እምነት አለ እንዴ? ሰዎች ሌሊት በህልም ይመጣል አሉ ባለቃልቻው። የተኛውበት ያፍነኛል አሉ የእምነት መሪዋ። እንዴ እና ዝም ብለህ ተመታለህ ሲባል ምንም ማድረግ አልቻልኩም ነው ያለው። ይሄ የሆነ የት ነው? አዲስ አበባ መዲና ውስጥ። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ጋር ተገናኝተናል። ለዛሬ ሁለት ርዕሰ ጉዳዮችን ነው የቀረብኩት። አንደኛው ከእናንተ የደረሰኝ ታሪክ ሲሆን ሁለተኛው ደግሞ ከአንድ የፕሮግራም ተከታታይ የደረሰኝ እጅግ በጣም አስገራሚ የሆነ ታሪክ ነው። ይህ ታሪክ ያቀረበው ሰው እዛ የእምነት ተቋም ውስጥ እንደነበረ ነግሮኛል። ስለዚህ ያየውን የታዘበውን ነው የነገረኝ። እሱን መልሼ ወደ እናንተ አደርሳለሁ። እንግዲህ በዚህ ታሪክ ውስጥ ራሱን መድኃኒዓለም ብሎ የሚጠራ ሰው እንዳለ እንዲሁም ደግሞ ራሷን የስላሴዎች ማደሪያ ነኝ ብላ ነገር ግን ከኦርቶዶክስ ተዋህዶ እምነት ውጪ በሆነ ስርዓት የምትመራና ሌሎችም የምትመራ ሴት እንዳለች ነግሮኛል። እሱንም ወደ እናንተ ነው የማደርሰው። እንግዲህ በየጊዜው ሀገራችን ውስጥ የሚሰሙት ነገሮች ጆሮን ጭው የሚያደርጉ ናቸው። እንግዲህ ጆሮን ጭው ከሚያደርጉት መረጃዎች መካከል አንደኛው በቀጣይነት ወይም ደግሞ ሁለተኛ ላይ የማነሳው አጀንዳ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ሆኖ ወደ መጀመሪያው ጉዳይ አመራው። እንግዲህ ከራሳችሁ ወይም ደግሞ ከእናንተ ከፕሮግራም ተከታታዮች የደረሰኝ ታሪክ ነው ብያችኋለሁ። እኚህ ሰው የ70 ዓመት አዛውንት ናቸው። አሁን በእድሜ ደርጅተዋል፣ በእድሜ ገፍተዋል። ነገር ግን እንደው ማስተማሪያ ከሆነ ይሄ ነገር ስላልቆመ የኔ እድሜ ቢገፋም በልጅነት ያጋጠመኝን ታሪክ ነው የምነግርህ። እርግጠኛ ነኝ አሁን ከመቼውም ጊዜ በላይ የተበራከተ ስለመጣ ብዙዎችን ያስተምራል ብለውኛል። ስላመንኩበት ነው ለእናንተ የማቀርበው። ግን እኚህ ሰው በልጅነታቸው በነገራችን ላይ ለእናት ለአባታቸው አንድ ናቸው። በስለት ነው የተወለዱት። የስለት ልጅ ናቸው ማለት ነው። ሰው የስለት ጣጣ ይበዛበታል እንደሚባለው እንግዲህ ከልጅነታቸው ጀምሮ እንደተነገራቸው እሳቸውም ደግሞ ነፍስ ካወቁበት ጊዜ ጀምሮ እንደታዘቡት ጤና አልባ ሕፃን ነበሩ። ስለዚህ ከተወለዱበት ጊዜ ጀምሮ በተለይ እናታቸው ሲነግሯቸው ጤነኛ የሆኑበትን ጊዜ አያስታውሱም እና እሳቸውም ነፍስ እያውቁ ሲሄዱ ያው ብዙ ጊዜ በህመም ይንገላቱ፣ በህመም ይሰቃዩ እንደነበረ ያስታውሳሉ። እና ያልሄዱበት የባህል ሕክምና የለም። ገጠር ውስጥ ተወልደው ይደጉ እንጂ በዘመዶቻቸውም በእናታቸውም አማካይነት ብዙ መስዋዕትነት ተከፍሎ አዲስ አበባ መጥተው ያልታከሙበት ሆስፒታል የለም። ነገር ግን መፍትሄ አልተገኘም። ስለዚህ ምንድን ነው የሆነው? በኋላ እንደተገነዘቡት እናትየው ከአያት ቅድመ አያት የተቀበሉት የባዕድ አምልኮ እምነት ስለነበራቸው ከዛ ጋር በተያያዘ ነበረ። እንግዲህ እሳቸው እንደሚሉት የተለመደው ግብር መሀል ላይ ተቋርጦ ስለነበረ በልጅ ሊቀጣ ታስቦ ነው። በዛ ላይ የስለት ልጅ ነኝ፣ ስለዚህ በእኔ ሊቀጣ ታስቦ ነው የሚል ማሳመኛ ነው የነገሩኝ። ስለዚህ ምንድን ነው የሆነው? እናት ወጡ ወረዱ፣ ሐኪም ቤት ሄዱ፣ ብዙ ተንገላቱ። ከአቅም በላይ ሲሆኑባቸው ወደ ቃልቻ ቤት ነው እኚህን ሕፃን የ5 ዓመት ልጅ በነበሩበት ሰዓት ይዘዋቸው የሄዱት ማለት ነው። እና እዛ ከሄዱ በኋላ ቃልቻው ጋር የሚደርገው ተደረገ። ልጅህን አድንልሻለሁ ነገር ግን ይሄን ገብር ታመጫለሽ ተባሉ። ዘመድ አዝማድ አስቸግረው ያላቸውን ንብረት ሸጠው የተባሉትን ለግብር የሚሆን ነገር ይዘው እንደሄዱ ያስታውሳሉ እናትየው። እና ምንድን ነበር የዛን ጊዜ የታዘዙት? ፍየል ነበር። ያን ፍየል ይዘው ሄዱ።
ልጅሽንም ይዘሽ ነይ ተብለው ነበረ። እኚህ ህፃን የዛን ጊዜ 5 ዓመታቸው ነበረ። ይዘዋቸው ይሄዳሉ። ቃልቻው ቤት ገቡ። ኦልሞስት ለሳምንት ብለው የሄዱት 1 ወር ነው የቆዩት እዛው። ከዛ በኋላ ግን እናት ሲመለሱ ልጃቸውን አስከትለው አልነበረም። ምንድነው የተባሉት? በቃልቻው አማካይነት ልጁን መንፈሱ ስለወደደው እዚሁ ሆኖ ይካድማል ነው የተባሉት። እንግዲህ በእንደዛ አይነት ዝርክርክ ማንነት ውስጥ ነው ብዙዎች የመጡት። ለዛም ነው አሁን ድረስ በልጅ ልጆቻቸው ላይ አልፎ ዋጋ እየከፈሉ ያሉት። አብዛኛው ዋጋ እየከፈለ ያለ እኔም ጋር ደውለው ችግራቸውን የሚነግሩኝ ሰዎች ቆም ብለን ባክግራውንዳቸውን ወይም ደግሞ የጀርባ ታሪካቸውን ስናጠና የምንደርስበት ውጤት ይሄ ነው። ከአያት ከቅድመ አያት እየተንከባለለ የመጣ ማንነት አላቸው። ጥቁር ማንነት፣ ከእግዚአብሔር የተጣላ ማንነት፣ እግዚአብሔርን ክዶ ሰይጣንን አምላክ አድርጎ የተቀበለ ማንነት፣ በዛ አሁንም ድረስ ትውልድ ዋጋ እየከፈለ ነው። አሁንም ድረስ እና ከመቼም ጊዜ በላይ ይሄ እየሰፋ መጥቷል። የእድል መወሰዱ፣ መተቱ፣ ድግምቱ የመሳሰለው ነገር፣ የጨሌ አምልኮ፣ ብዙ ኮተቱ ከኢትዮጵያ ምድር ላይ ተራግፎ እስካልወደቀ ድረስ ኢትዮጵያ ሰላም አታገኝም። እርግጠኛ ሆኜ ነው የምነግራቸው። የአብዛኛውን ሰው ችግር ቆም ብላቸው ብትመራመሩ፣ ብታጠኑ፣ ብትጠይቁ የምታገኙት መልስ አሁን ከነገርኳችሁ ኮተት ጋር የተያዘ ነው። ኮተታችንን ካላራገፍን ሰላማዊ ህይወት ልንኖር አንችልም። እኛ ብቻ አይደለንም፣ ልጆቻችን፣ የልጅ ልጆቻችን ያንን ተቀብለው ለመጪው ትውልድ ያስተላልፋሉ። ስለዚህ ሀገርም ህዝብም ጤና አጥተው ይቀጥላሉ ማለት ነው። ምርጫው የዜጎች ነው። ኮተት ተላቆ ሰላማዊ የሆነ ኑሮ መኖር ወይም ደግሞ በፍራቻ ስሜት ውስጥ ሆኖ ያንን እያስቀጠሉ መሄድና መጨረሻ ላይ መስዋዕትነት መክፈል፣ መጨረሻ ላይ ዋጋ መክፈል፣ መጨረሻ ላይ ብቻም አይደለም በህይወትም እያሉ የሲኦል ኑሮ መኖር። የብዙዎች ህይወት የሲኦል ኑሮ እንደሆነ እየደወሉ እየነገሩኝ ነው። ይሰራሉ፣ አመዳፋሾች ናቸው፣ ይማራሉ፣ አይገባቸውም፣ ልጅ ይወልዳሉ፣ ጤነኛ ልጅ አይሆንም። ይሄ ሁሉ የኮተታችን ውጤት ነው። ይህንን አምነን መቀበል መቻል አለብን። ስለዚህ በድፍረት ያን ነገር መርምሮ እውነታው ላይ ደርሶ ወደ መፍትሄው መሄዱ ነው የሚያዋጣው እና እኛም የዛሬ አዛውንት የትላንትና ብላቴና የነገሩኝ ታሪክ ይሄንን ነው። ከዛ በኋላ ሄዱ፣ ለቃልቻው ካዳሚ ሆነው ተሰጡ። ስለዚህ እዛ እየካደሙ እድሜያቸው መግፋት ጀመሩ ማለት ነው እና የስቃይ ህይወት የሚጀምረው ከዛ ነው። የስቃይ ህይወት ሰዎች ሲያጓሩ ይመለከታሉ። ሰዎች ሲሰግዱ ይመለከታሉ። ሰዎች ለአምልኮ መጥተው የሚያደርጉትንና በላያቸው ላይ የሚሆነውን ነገር ይመለከታሉ። ምግብ ሳይቀምሱ በጫት ብቻ የሚኖሩ ሰዎችን አይተዋል፣ ታዝበዋል። በጫትና በቡና ብቻ ቡና እየጠጡ ጫት እየቃሙ ምግብ ሳይበሉ እስኬለት የቁም ሬሳ ሆነው ማለት ነው፣ አጽም መስለው ማንነታቸውን ስተው ከየት እንደመጡ ወዴት እንደሚሄዱ ማን እንደሆኑ የማያውቁ ብዙ ሰዎችን አይተዋል። እንዲህ አይነት ከራሳቸው ተነጥለው የወጡ ግዑዛን ፍጥሮች በየቃልቻው ቤት ዛሬም አሉ። የቃልቻ ቡና እያፈሉ፣ የቃልቻ ቡና እየቀቀሉ፣ በጫት ሀውዛ ብቻ የሚኖሩ በርካቶች እንዳሉ ብዙ ምስክሮችን መጥቀስ ይቻላል። በዛ ህይወት ውስጥ ያለፉትን ማለት ነው እና እኛም እንግዲህ ሰው በዛ ህይወት ውስጥ ነው የመጡት እና በአንድ ወቅት ተሰብስበን አሉ። በአንድ ወቅት ተሰብስበን በነገራችን ላይ ጥብቅ ህግ አለ እዛ ነው ያሉኝ እና እዛ ጥብቅ ህግ ላይ በተለይ ባለቃልቻው መንፈሱ በሚዋረስበት ሰዓት ላይ አዋራ ነው የሚነሳው። በዛ ላይ ማንኛችንም ቀና ብለን መመልከት አይፈቀድልንም። ምክንያቱም ቀና ብለን መመለከት ከሆነ ልክ መንፈሱ መጥቶ እዛ ባለቃልቻ ውስጥ ሲገባ ምናልባት ከመንፈስ ጋር የመታየት አጋጣሚ ሊኖር ስለሚችል አደጋ ያጋጥማችኋል ነው የሚባለው። ስለዚህ ማንም ቀና ብሎ አይመለከትም። ከሩቅ ልክ ሲመጣ አውሎ ነፋስ ሲነሳ ታውቃለህ ነው ያሉት። የዛ አይነት የትርምስ ድምፅ ነው የሚሰማው። ከዛ በኋላ እዛ ጎጆ ውስጥ የሚፈጠረውን ትርምስ ልነግርህ አልችልም ነው ያሉት እና በእነዚህ አይነት ህይወት ብዙ አሳልፈዋል። በ5 ዓመታቸው ገብተው አልሞስት የ31 ዓመት ወጣት ሲሆኑ ነው የወጡት። ከዛ ወዲያ ነው አዲስ ህይወት ጀምረው ከዛ በኋላ ከዜሮ ተነስተው
ወደ እግዚአብሔር ሕይወት ተመልሰው ወይም ወደ እግዚአብሔር ቤት ተመልሰው ከዛ በኋላ እንደገና ከስክራች ተነስተው ራሳቸውን አሻሽለው ትዳር ይዘው ልጆች ወልደው አሁን በሰላማዊ ሕይወት ውስጥ ያሉት ማለት ነው። ነገር ግን ከ5 ዓመት እስከ 31 ዓመት አስቡት፣ ወደ 26 ዓመት አካባቢ ነው። 26 ዓመት ቃልቻ ቤት ካዳሚ ሆነው የመናፍስት አገልጋይ ሆኖ መኖር ምን ማለት እንደሆነ የሚያውቀው እና እዛ ውስጥ ሆነን እየካደምን ሳለ ብዙ አይነት ሰው ይመጣል። የሚገርም የሰው አይነት የምትመለከተው እዛ ነው። ታዋቂ ሰዎች ይመጣሉ። ሁሉም ሙያ ውስጥ ያሉ፣ ሁሉም ያው ከገሌ የለም። ሰዎች እያየዋቸው እንደሱ በሆንክ እንደሷ በሆንክ የሚሏቸው የስነ ጥበብ ሙያ ውስጥ ያሉ፣ ስፖርት ዘርፍ ውስጥ ያሉ፣ የተማሩ የምትሏቸው፣ በስልጣን ደረጃ ላይ ያለው የማይመጣ የሰው አይነት የለም እዛ ቦታ ላይ። ነጋዴዎች በደንብ ስለዚህ ለምንድን ነው የሚመጡት ብያቸው ነበረ። ነጋዴዎች ንግዳቸው እንዲሰምር ደግሞ በትክክለኛው መንገድ አይደለም። ድሮስ ቃልቻን የተማመነ እንዴት ነው በትክክለኛው መንገድ ንግዱን ውጤታማ የሚያደርገው ብለውኛል። ስለዚህ ሲመጡ ምንድነው ተንኮል ይዘው ነው የሚመጡት። ቃልቻውም ደግሞ የሰይጣን አገልጋይ ስለሆነ የሚጠይቃቸው የሌላውን የቅርብ ሰዋቸውን ንብረት ሰልበው እድል ወስደው የሚጠየቁት ግብር በጣም አስቀያሚ፣ ሌላውን የሚጎዳ ማለት ነው። እና ብዙዎችም እዚያም መጥተው የሚጠይቁት በጣም የሚገርመው ብዙ በጣም ቆነጃጅት ሴቶች ይመጣሉ አሉ። የሚያስታውሱትን ምን ፈልገሽ ነው ሲባሉ የሚሉት ምንድን ነው? ባለቤቴ ሀብታም ነው፣ ነገር ግን የእሱን ሀብት ብቻዬን መቆጣጠር እፈልጋለሁ። ስለዚህ የእሱን ሀብት ብቻዬን እንዴት ነው ልቆጣጠረው የምችለው? የበርካታ ቆነጃጅት የጋራ ጥያቄ ይሄ ነው። እዛ ውስጥ ሆነው ሲካድሙ እንደነገርኳቸው ከ5 ዓመት እስከ 31 ዓመታቸው ድረስ እዛ ሆነው ብዙ የታዘቡት የዛሬ 70 ዓመት አዛውንት የሚያስታውሱት ያንን ነው። ብዙዎቹ ቆነጃጅት ሴቶች የሀብታም ባለቤቶቻቸውን ንብረት ለመውረስ ነው የሚመጡት፣ በየትኛውም መንገድ ማለት ነው። ወጣት የምትሏቸው ነጋዴዎች የሚሄዱት አጠገባቸው ያለውን አሰናክለው ወይም ደግሞ አጠገባቸው ያለውን በንጹህ ላቡ የሚሰራውን ሰው እድል አበላሽተው የእሱን ወደ ራሳቸው መገልበጥ ነው የሚፈልጉት። ይሄ በቃልቻ ቤት የተለመደ ነው። ወንድምን አሳብዶ፣ ባልን አሳብዶ፣ ሚስትን አሳብዶ ንብረት መውረስ፣ ሀብት መቀራመጥ፣ ይሄ በቃልቻ ቤት የተለመደ አሰራር ነው። ያንን ሲያደርጉና ምንድነው ባለቃልቻው ጋር ሆነው ሲካድሙ የተመለከቱት ነገር ነው። በአንድ ወቅትም አስታውሰዋሉ እዛ ቁጭ ብለን እንግዲህ በብዛት እኩለ ሌሊት ላይ ነው የባለቃልቻው መንፈስ የሚመጣው የሚዋረሰው እና እኩለ ሌሊት ላይ ሆነን እንግዲህ ያው የምታሳልፉት ነው። ከ3 ሰዓት ጀምሮ ጫት ይቃማል። ዘጋ ብዙ ጉዳያቸውን የሚያስረዱ ሰዎች አሉ። መጋረጃ ተጋርዶ ዋናው ባለቃልቻ ባለውቃቢ እዛ ውስጥ ነው ያለው። ስለዚህ ባለጉዳይ በየተራ እየገባ ጉዳዩን ይናገራል እና ከ3 ሰዓት ጀምሮ እንግዲህ ጫት እየቃመን ብዙ ያው በምርቃናው ዓለም ውስጥ ነው ያለው። ስለዚህ ልክ እኩለ ሌሊት ምንድን ነው እኩለ ሌሊት አልፏል። ኦልሞስት 9 ሰዓት አካባቢ እንግዲህ ነጮች ደጋግመን ተነጋግረናል። የዴቪል ሃወር የሚሉት የአጋንንት ሰዓት ላይ ልክ ያባለ ውቃቢ ወይም ያባለ ቃልቻ መንፈሱ ሊዋረስ ሲል የሚያሰማው ድምፅ አለ። እዛ አካባቢ አገር ቀውጢ ነው የሆነው። ማንነቱ ይለዋወጣል፣ ያጓራል፣ ይንደፋደፋል። በዛ ሰዓት ላይ ሁላችንም አቀርቅረን ያው መለማመን ነው በእነሱ ቋንቋ ማለት ነው። ሳት ብሏቸው እኚህ የዛሬ ባለ ታሪካችን ልክ በዛ ሰዓት ላይ አጋጣሚ ሆኖ የመጣ ይምጣ ብለው ቀና ሲሉ እንግዲህ ዋና ካዳሚ እሳቸው ስለነበሩ ባለቃልቻውን አጠገብ ነው ያሉት። ያው ሲታዘዙም ሲያገለግሉም ዋና ካዳሚ ስለነበሩ በቅርበት የሚመለከቱት እሱን ነው። መጋረጃው ተከፍቷል፣ ያጓራል። እዛ ላሉ ሰዎች ብቻ ማለት ነው። ከመጋረጃ ውጪ ደግሞ እንዳለ እዚያ ከካዳሚዎቹ ውጪ
እንደገና ከሌላ መጋረጃ ውጭ ደግሞ ሌሎች ባለ ጉዳዮች አሉ። ዋናዎቹ ግን እንግዲህ ቪአይፒዎች ልትሏቸው ትችላላችሁ። እንደሳቸው አባባል ከባለቃልቻው ወይም ደግሞ ከባለውቃቢው ወይም ደግሞ ከጠንቋዩ ወይም ደግሞ ከአጋንንት አስመላኪው ማለት ይቻላል አጠገብ ነው ያሉት እና ቀና ብዬ ስመለከት ታምነኛለህ ነው ያሉት። በሁለቱ አይኑ መካከል ዋናውን አይን መሀሉ ላይ አይቻለሁ ነው የሚሉት እሳቸው። ሶስተኛውን አይን ማለት ነው ሰው ላይ ሶስተኛ አይን ሊያም ደግሞ ከተለመደው የሰው ልጅ አይን በመጠን በጣም የላቀ የገዘፈ ትልቅ አይን ነው። ከዚህ በኋላ የተሰማኝን ስሜት አትንገረኝ ነው ያሉት። ከዚህ በኋላም ተቀጥተውበታል። በቃ ሀገር እንደውም ምናልባትም እግዚአብሔር የራሱን ተአምር እኔ ላይ ስለሰራ እንጂ በዛ አይነት ሁኔታ የመንፈሱን አይን ብዬ ነው ማምነው ነው ያሉት። እሱን አይቼ በህይወት እስከዛሬ ድረስ መቆየቴ ይገርመኛል። ረጅም ጊዜ ታመምኩኝ፣ ምግብ አይስማማኝም፣ ብዙ ተቀጣው፣ ኢቨን እንደተገረፈው ሁሉ በማን በባለቃልቻው በባለ አስመላኪው ማለት ነው፣ በዋናው አስመላኪ። እንደውም ያስታውሳሉ 4 ቀን በር ተዘግቶባቸው ምግብ ተከልክለው ባለንጋ እየተገረፉ 4ቱንም ቀን ለቅጣት እንዲሆን ለሌሎችም ማስተማሪያ እንዲሆን ማለት ነው ትእዛዝ ተላልፈዋል ተብለው ማለት ነው። በዛ አይነት ሁኔታ አሳልፈው ሁለተኛ አይለምድኝም ብለው ምለው ተገዝተው የመጨረሻ ዋርኒንግ ተሰጥቷቸው ነው ይቅርታ የተደረገላቸው ከ4 ቀናት ቅጣት በኋላ ማለት ነው። ሰይጣንን ማምለክ መጨረሻው ይሄ ነው። ካዳሚ መሆን መጨረሻው ይሄ ነው። ይሄንን እሳቸው ሲነግሩኝ ምንድነው ትዝ ያለኝ እንደው መጽሐፍ ጽፈዋል ከአንዴም ሁለቴ እንደም ከዛም በላይ ቃለ ምልልስ ያደረኩላቸው አንድ መምህር አሉና መጽሐፍ ጽፈዋል። በጣም የሚገርምና ከእሳቸው ታሪክ ጋር ነው የተመሳሰለብኝ። እሳቸውም ቃልቻ ቤት በነበሩበት ሰዓት ላይ ቀና ብለው ሲመለከቱ አይን እንዳዩ ነግረውኛል እና በጣም ተመሳሳይነቱ ገርሞኛል። ተመሳሳይነቱ እንግዲህ ቃልቻ ቤት፣ ባለውቃቢ ቤት አብዛኛዎቹ ታሪኮች ተመሳሳይ ናቸው ማለት ነው። አብዛኛዎቹ ከዛ በኋላ ግን እስከ 31 ዓመታቸው ቆይተው እዛ ቦታ ላይ የሚሆነው ነገር ዋጋ ያስከፈላቸው ሲመጣ ተመሳሳይ ህይወት መኖር ሲጀምሩ ማመጽ ይጀምራሉ። ያ ቦታ ለሳቸው ነው የማይሆን። እንግዲህ በእናታቸው አማካኝነት ነው የሄዱት። በነገራችን ላይ 5 ዓመት እናትየው ይዛቸው ሄደው እስከ 31 ዓመታቸው እዛ ሲያገለግሉ ካዳሚ ሆነው እሳቸው ከዛ ይወጡም ነበር። አልፎ አልፎ ሲፈቀድላቸው እናት ናቸው እዛ ሄደው ልጃቸውን የሚያዩት፣ ልጃቸውን የሚጎበኙት። ምክንያቱም እሳቸውም እዛ እምነት ውስጥ ስላሉ ማለት ነው። ከዛ በኋላ ግን 31ኛ ዓመታቸው ላይ ሲወጡ በድፍረት ነው የወጡት። እሱም ራሱን የቻለ ታሪክ አለው። ተደብቀው እኩለ ሌሊትን ማምለጫ አድርገው ማንም ሳያያቸው፣ ምክንያቱም ያን ያህል ዓመት ስለቆዩ እምነት ተጥሎባቸው ነበረ። አንዳንዴ ጠንቋይ ለራሱ የማያውቅም የሚባለው ለዛ ነው። እንደውም ምንድን ነው ያልኳቸው ቀጥታ እርሶ ያንን ተንኮል ሲያስቡ ወይም ደግሞ ተደብቄ እወጣለሁ ሲሉ እንዴት ጠንቋይ አላወቀም? እንዴት ባለቃልቻ አላወቀም? ይሄንን ነው የመለሰሉኝ። ጠንቋይ ለራሱ ያውቃል ብለህ ነው ያሉት። ወጡ። እናታቸው ቤትም አልሄዱም። ምክንያቱም እናትየው ጋር ቢሄዱ እናትየው በጣም ስለሚፈሩ ወይም ደግሞ መንፈሱ ይቀጣኛል ብለው ስለሚሰጉ ዘመዶቻቸው ጋር ነው የሄዱት። ደስ የሚለው ግን የእናታቸው ዘመዶች ደግሞ ከእናታቸው በተቃራኒ በጠንቋይ የማያምኑ ለእምነታቸው ሟች የሆኑ በእምነታቸው ጽኑ የሆኑ ሰዎች ናቸው። በተለይ አንደኛው ደግሞ ቅስና ውስጥም ስላሉ ሁሌም ከእናትየው ጋር ይጣሉ እንደነበረ እኚህ ሰው ያስታውሳሉ። እና ቀጥታ እናቴ ጋር አልሄድኩም። እናቴ ጋር ብሄድ እጄን ይዛ መልሳ እንደምትከተኝ እዛ ቃ አለው። ቀጥታ የሄድኩትኝ የእሷ ዘመዶች ጋር ነው፣ በተለይ አጎቴ ጋር። የእናቴ ዘመዶች በተለይ ሁለቱ በቅስናው ዓለም ውስጥ ስላሉ ይረዱኛል ብዬ ስላሰብኩ እነሱ ጋር ሄድኩኝ። በጣም ደነገጡ አሉ። በጣም ደነገጡ። እናቴ ካለችበት በጣም በርቀት ያሉ ናቸው። የተወሰነ ነገር ሳንቲም እናቴ ስትመጣ ጠይቃት ነበር አሉ። ምን ያደርግልሃልን ብትለኝ አጨክንብኝ እናት ነች። አይ አንዳንድ ጊዜ ነው የመውጣት ዲሆን እንኳን ባገኝ የሆነ ነገር ብገዛ በሚል ማለት ነው። እሱን ይዤ
ግማሽ በእግሬ ግማሽም ሰው እየለመንኩ ግማሽም ደግሞ ከእናቴ አልፎ አልፎ ስመጣ ከምቀፍላት ነው ያሉት። ሳንቲም ያጠራቀምኳትንና የያዝኳትን ሳንቲም ይዤ ወደ አጎቴቼ ጋር ሄድኩ። ሳዩን በጣም ደነገጡ። እንዴት መጣህ አሉኝ። ነገርኳቸው። ለአንተ የነገርኩን ታሪክ በጠቅላላ ደስ ብላቸው ነው የተቀበሉኝ። መጀመሪያም እናቴን ይቃወሟት ነበረ። አሁን ግን እኔ ብዙ ነገር መስዋዕትነትም ከፍዬም ብመጣም አላንገራገሩም፣ ተቀበሉ እያሉ። ነገር ግን እዛ መኖር ሲጀምሩ ስቃዩ ተጀመረ። ሌሊት በህልሜ ይመጣል አሉ ባለቃልቻው። የተኛውበት ያፍነኛል አሉ። እንግዲህ መንፈሱ መሆኑ ነው። እንቅልፍ አልተኛም፣ እጮሃለሁ፣ እቃዣለሁ፣ ተነስቼ ካልወጣሁ እላለሁ። የሚገርም ገጠር ውስጥ ነው የሚኖሩት አጎቶቻቸው። የገጠር ጎጆ እንትኑ አለ። ይሄ ምንድን ነው ሳሩ እንትን ያለበት የላይ ማገሩ፣ እሱ ላይ ስንቴ ገመድ አንጠልጥዬ የራሴን ሁሉ ላጠፋ ሞክሬ ነበረ። ለምን ስላቸው የሆነ የሚገፋፋኝ ስሜት አለ። ራሴን እንዳጠፋ እበሳጫለሁ፣ ባዶነት ይሰማኛል። ከዛ በኋላ ግን ስለሚያውቁም አጎቶቼ ጸበል እያመላለሱኝ ቅባ ቅዱስ እየቀቡኝ በቃ በነሱ ብርታት ሰው ሆንኩ፣ እያገገምኩ መጣሁ። ከዛ በኋላ እኔም ራሴ ቤተክርስቲያን መመላለስ ጀመርኩ። በእምነቴ ላይ አጎቶቼን እየተከተልኩ ከነሱ ጋር ቤተክርስቲያን እየተመላለስኩ እንደምንም ተግቼ ወደ እግዚአብሔር መንገድ ተመለስኩ። ቀላል ፈተና አልነበረም። ነገር ግን ብዙ ነገር አሳጥቶኛል። እዛ አምልኮ ውስጥ አንደኛ እድሜን የበላብኝ አሉ። ሁለተኛ አልተማሩም። ይህ ሰው መሀይም ናቸው። 31ኛ ዓመታቸው ላይ መጀመሩንም አልፈለጉትም። ስለዚህ በ5 ዓመታቸው ነው ጠንቋይ ቤት የሄዱት። ከዛ ወዲያ ያላቸው እድል ምነው ከአጎቶቻቸው ጋር ተጠግተው ግማሽ እያረሱ ግማሽም እየነገዱ እንደ ገጠር ነጋዴ፣ ያልተማረ ነጋዴ ማለት ነው፣ ህይወታቸውን መግፋት ነው። ግን እግዚአብሔር በሁለቱም መንገድ እንዲጠፉ ስላልፈለገ የንግዱን ዓለም እያሳካላቸው እንደ ማንኛውም ገበሬ ነጋዴ ማለት ነው ራሳቸውን መቻል ጀመሩ። ከዛ በኋላ በቆይታ ነው እንግዲህ ትዳር ይዘው የልጆች አባት መሆን የቻሉት። ነገር ግን በዚህ ታሪክ ሊነግሩኝ የፈለጉት ነገር ምንድን ነው? እኔ ከአዳሚ ሆኜ በእናቴ ያው ይድንልኛል ብላ እዛ ውስጥ ከታኝ ብዙ መከራዎችን አይቼ ብዙ ነገሮችን አጥቻለሁ። እድሜን ፍጃለሁ፣ አልተማርኩም። ከዛ በኋላም ደግሞ ከወጣሁኝ በኋላ መንፈሱ ሊበቀለኝ አስቦ ብዙ አይነት ጥፋቶችን ሊያደርግብኝ ሞክሮ ነበር። እድሜ ላጎቴቼ ያው እንዳልኳቸው በእምነቱ ስለሆኑ ቅስና ዓለም ውስጥ ያሉ ስለሆነ በነሱ እርዳታ ለዛሬ ማንነታቸው በቅተዋል። ስለዚህ በማወቅም ባለማወቅም እዛ መስመር ውስጥ የሚገቡ ሰዎች በተቻለ ፍጥነት መውጣት እንዳለባቸው ማስገንዘብ ስለፈለጉ ነው። ሁለተኛ ደግሞ ከዛ ጋር በተያያዘ እናንተ ብቻ አይደላቸው የምትቀጡት። የሚገርምህ አሉኝ ዛሬ ትዳር ይዤ ብኖርም በትዳር ህይወቴ ላይ ብዙ ተፈትኛለሁ። አገባለሁ፣ እፈታለሁ። ያው የአይነ ጥላ ስሜቱም አይነ ጥላ መንፈሱም እንዳለ አምነዋል እና ያው በትግል ለመቋቋም ስቲል ነው። አልፎ አልፎ የዛ ስሜቱ አለ የአይነ ጥላ መንፈሱ። አሁንም አይ ቲንክ ከንግግራቸው ከምልክቱ መረዳት ሲያልኩት የአይነ ጥላ መንፈሱ አሁንም ሙሉ በሙሉ ተወግዷል ብዬ አላምንም እንደኔ እምነት። ምክንያቱም የአይነ ጥላ መንፈስ ያለበት ሰው የሚያሳየውን ምልክት ነው የነገሩኝ እና በመከራ ነው ትዳር ያዙት። ብዙ ጊዜ ትዳር ፌል አድርጎባቸዋል። ረጅም ጊዜ ሳይወልዱ ቆይተዋል። አሁን ከቆይታ በኋላ ነው እድሜ ከገፋ በኋላ ነው ልጅም ያገኘሁት ብለዋል። እና ይህን ሁሉ ዋጋ ያስከፍላል ነው። ባዕድ አምልኮ ውስጥ መኖር፣ ባዕድ አምልኮ ውስጥ መግባት ዋጋ ያስከፍላል በህይወታችን ላይ። ስለዚህ በተለይ ወላጆች ልጆቻቸውን ሲያሳድጉ መጠንቀቅ አለባቸው። ገና ለገና ታሟል። ይሄ እንደዚህ አይነቱ ችግር ያለው ገጠር ውስጥ ነው የሚል ኮንክሉዥን ነው እሳቸው ያላቸው ነው። እኔ ግን በዛ አልስማማም። ገጠር ውስጥ ብቻ አይደለም፣ አሁን የከተማ ውስጥም ብሷል። ዋናው ገጠርና ከተማ መሆኑ አይደለም። ገጠርና ከተማ መሆኑ ሳይሆን ባዕድ አምልኮ የሚያመጣውን ተጽዕኖ በራስ ላይ ብቻ ሳይሆን በልጅ ልጆች ላይ የሚያመጣውን ተጽዕኖ፣ በስራ ዓለም ላይ የሚያመጣውን ተጽዕኖ፣ በህይወት ላይ በትዳር ላይ የሚያመጣውን ተጽዕኖ ተገንዝቦ በጊዜ መውጣትና ወደ እግዚአብሔር መንገድ መመለስ ነው የሚለው ነው የሚያስታርቀው እንጂ ገጠር ከተማ ስለሆነ አይደለም። እንደውም አንዳንድ ጊዜ
ስንመለከት እኮ ከተማው ላይ ብሷል ማለት ይቻላል። ብዙ ነገሮችን እያነሳን የራሳችን እየተወያየን አይደለ? ስለዚህ እንደ አጠቃላይ ስንመለከተው የዚህ አይነት ህይወት ዋጋ ያስከፍላል ነው የመጀመሪያው ታሪክ ይሄ ነው። እንግዲህ በቀጣይ ወደ ያዝኩት መረጃ ሲሄድ መወስዳችሁ ወዴት ነው? በጣም የሚያስገርም ነው እና ከኔታ ጀምሮ የኔታ ቲዩብ ላይ ያለው ጀምሮ የሚያቀኝ አንድ ሰው ደወለልኝ እና አንድ ሰው ላገናኝ እፈልጋለሁ እና አንድ የሚገርም እውነት አለ፣ እሱ እንዲወጣ እንፈልጋለን አለኝ እና የመጀመሪያ ስምምነታችን እንደው ምንድነው ሰውየውን አገናኝቶኝ ከሰውየው ጋር ቃለ ምልልስ ልናደርግ ነበረ እና ብዙ ጊዜ እንደውም አንዳንድ ጊዜ በጣም ተበሳጭ የምናገረው ምንድነው ታሪካችሁ እንዲወጣ የማትፈልጉ ሰዎች አደውሉልኝ የሚል ያለ ምክንያት አይደለም። አሁን ብዙዎቹ በጣም የሚገራረም ሌላውን ማስተማሪያ የሚሆን ታሪክ ይዘው ይመጡና ጊዜያችሁንም ብዙ ነገራችሁን ካጠፉባችሁ በኋላ አይ ታሪኩ እንዲቀርብ አንፈልግም ይሏችኋል። ስለዚህ እኔንም የእናንተንም ጊዜ ማቃጠሉ ለምን አስፈለገ? ይሄን ደጋግሜ ተናግሬያለሁ። ሲነግረኝ ይሄ ልጅ የሚያቀኝ ልጅ እሱ ባለታሪኩን አምጪ ነው፣ እሱ አይደለም ባለታሪኩ። ሲነግረኝ በጣም የሚገርም ታሪክ ነው። ይሄ ማንነው ብዙዎችን ያስተምራል። ስለዚህ በኦርቶዶክስ ተዋሕዶ ስለም ሊነገር ስለማይገባ ይሄ ነገር ይፋ መውጣት አለበትና ባለታሪኩን ይዘኸውን አልኩት። ይዞት መጣ። ያለማጋነን ከ2 ሰዓት በላይ ቁጭ ብለን አውርተናል። እኔ የገባኝ እነዚህ ሰዎች መጥተው ታሪኩን ከተነጋገርን በኋላ ኦፍ ሪከርድ ቀጠሮ ይዘን ቀጥታ ወደ ኢንተርቪው ወይ ወደ ቃለ ምልልሱ ልንገባ ነበረ። መጨረሻ ላይ ይህን ከተነጋገርን በኋላ ግን አይ እኔ ለህይወቴ ስለሚያሰጋኝ እንደ አጠቃላይ አንተ ስራው እንጂ እኔ ባልቀርብ የሚል ነገር። እንዲህ ከሆነ አትደውሉልኝ። እናንተ የፈራችሁትን ነገር እኔ እንድጋፈጠው አታድርጉኝ። ይሄ ትክክል አይደለም። ይሄ ፍትሃዊነትም አይደለም። አንተ የፈራኸውን ወርቅ ያፈራው አምጥቶ ከግንብ ጋር ይጋጭልኛል ብለህ የምታስብ ከሆነ ነው ስህተት ነው። እውነት ካለ ልትፈራ አይገባም። እውነት ዋጋ ያስከፍላል። አዎ፣ ነገር ግን ዋጋ የከፈሉ ነው ብዙ ጀግኖች ብዙዎችን ያዳኑት። ስለዚህ ይህንን ግምት ልንከት ይገባል። ወደፊትም የምትደውሉልኝ ሰዎች ታሪካችሁ የማይቀርብ ከሆነ እባካችሁ አትደውሉልኝ። የእናንተንም የኔንም ጊዜ ማጥፋት ነው የሚሆነው። ምክንያቱም ምን ያህል ሰዓት እንደምናወራ ታውቃላችሁ። ከብዙዎቻችሁ ጋር 1 ሰዓት 1 ሰዓት ተኩል 2 ሰዓት ሁሉ ማውራቸው አሉ፣ ጆሮዬ እስኪግል ድረስ ማለት ነው። ምክንያቱም የተቸገረን ሰው ማስቀየም ስለማልፈልግ፣ የተቸገረን ሰው ማስከፋት ስለማልፈልግ እኔ በዛ ደረጃ ስረዳችሁ እናንተም ልትረዱኝ ይገባል። አይ ሰዓቱን እያቃጠልንበት ነው፣ ጊዜውን እየወሰድንበት ነው ብላችሁ እናንተም ልትረዱኝ ይገባል። አንዳንዶች ደግሞ እንደው እግረ መንገድ ካነሳሁት አይቀር ማለት ነው ረጅም ሰዓት ካወሯችሁ በኋላ እና ለምንድን ነው የደወላችሁት ብላችሁ ስትጠይቋቸው ለምን እንደደወሉ እንኳን የማያውቁ ሰዎች አሉ። ስለዚህ መጀመሪያ ለምን እንደደወላችሁ እወቁ። አንደኛው የሚደወለው ለምንድን ነው? የእኔ ታሪክ አስተማሪ ስለሚሆን ሌሎች ይማሩበት ተብሎ ነው። ሁለተኛው ደግሞ እንዲህ አይነት ችግር ገጥሞኛልና ምን ታማክረኛለህ ነው። ግን ዝም ብሎ ከተደወለ በኋላ ስለዚህ ምንድን ነው ያደዋውልህ ምክንያት ወይም ያደዋውልሽ ምክንያት ምንድን ነው ብላችሁ ጠይቋቸው መልስ የማይመልሱላችሁ ሰዎች አሉና ስለዚህ ስትደውሉ መጀመሪያ ለምን እንደምትደውሉ ወቁ። ሁለተኛ ደግሞ ፍሬ ሀሳቡን ብቻ ተናገሩ። አሁን አንዳንዶች አንዱን ታሪክ 1 ሰዓት ሙሉ ይደጋግሙባቸዋል። ይሄ ትክክል አይደለም። ዳግሜ እንዳልኩት የሁለታችንንም ጊዜ ማቃጠል ነው የሚሆነው። ሌላውና የመጨረሻው ማሳሰቢያ ግን ምንድነው ከሚደወሉልኝ ስልኮች በአብዛኛው መምህር ተስፋዬንና መምህር ግርማን እንዳገናኛቸው የሚወተውቱ ስልኮች ናቸው። አልችልም። ያው በግልጽ ነገርኳችሁ በአደባባይ ደጋግሜ የምደውሉልኝ ሰዎች ነግሬያቸዋለሁ። እኔም እነሱንም ማገኛቸው እንደናንተ ፈልጌ ነው። ስለዚህ እኔ እነሱን አስገድጄ ወይም ደግሞ እነሱን አድርጉ ብዬ ከእናንተ ጋር የማገናኘት ችሎታው የለኝም። ይሄንን በግልጽ ልንገራቸው። ብዙዎች ይደውሉና ስትነግሯቸው እንኳን ሊያምኗችሁ አይችሉም። አልችልም እንዴ መምህር ግርማን እኔም እናንተ ባገኛቸው ደስ ይለኛል። በሆነ አጋጣሚ ጉባኤ ሲኖር እንዲህ አይነት ነገሮች ሲኖር አዎ እንደማንኛውም ሰው አገኛቸዋለሁ። ከዛ ውጭ ግን በየቀኑ ማገኛቸው የሚመስላቸው ሰዎች አሉ። ኢቨን ቢሆን እንኳን እንደዚህ አይነት ጥያቄ አጠይቁኝ አገናኘኝ የሚል በፍጹም እዛ ውስጥ መግባት ስለማልፈልግ በራሴ ምክንያት አገናኘኝ የሚል ጥያቄ ከዚህ በኋላ ብትጠይቁኝ ይቅርታ አድርጉልኝና
አረ ነው። ስለዚህ እባካችሁ መምህር ተስፋዬን መምህር ግርማን እንዲህ ገሌን አገናኙ የምትሉ ሰዎች እባካችሁ በራሳችሁ መንገድ ለማግኘት ሞክሩ። እኔ ስለማልችል ይኸው ደጋግሜ ነገርኳችሁ። ይህን ያህል ካልኩኝ ወደ ሁለተኛው አጀንዳ ልለፍ እና እነዚህን ሰዎች ያገኘኋቸው አወራን እንዳልኳቸው በጣም ረጅም ሰዓት ከ2 ሰዓት በላይ ማለት ነው። የሚገርም ታሪክ ነው የነገረኝ ባለታሪኩ። እዚህ የእምነት ተቋም ውስጥ የገባው እንግዲህ ብዙ ጊዜ አንዳንዱ ሰው በተፈጥሮ በጣም በእምነት ነክ ጉዳዮች ላይ ይሳብና በቃ አዲስ የሆነ ነገር ተቋቋመ ሲባል ቶሎ እዛ መግባት የሚቀናው ሰው አለ እና አይ ቲንክ ይሄም እንደዛ አይነት ሰው ይመስለኛል። የተረዳሁትም እንደዛ ነው እና ስለዚህ ይህን ተቋም ሲያገኝ ይገባል። ትክክለኛ የእምነት ተቋም መስሎት ማለት ነው። ስለዚህ እዛ ውስጥ ያሉት አባላቶች እምነታቸው ምንድን ነው ስለው ኦርቶዶክሶች ናቸው። ነው እንደዚህ አይነት ኦርቶዶክስነት የለም እኔ እስከማውቀው። ኦርቶዶክስ ተዋህዶ የራሷ የሆነ የእምነት ዶግማና ቀኖና አላት። ራሷ የምትከተለው ስርዓት አላት። ይሄኛው የተነገረኝ የእምነት ተቋም ውስጥ ግን የማየው ፍጹም ከዛ ጋር ተቃራኒ የሆነ ነው። ልንገራችሁ። እዛ ውስጥ ገባ። በጣም ከተቃረንበት ነገር ወይም ደግሞ ከተቃረንበት ነገር አንደኛው ልንገራችሁ። ኦርቶዶክስ ተዋህዶ እምነት ተከታዮች ስለ አብይ ጾም አልነግራችሁም ስለምታውቁት። እዛ የእምነት ተቋም ውስጥ ግን አብይ ጾም የለም። አንድ በሉ። ሌላው የኛ ስጋ ወደሙ ምን እንደሆነ ታውቁታላችሁ። እዛ ግን ለቁርባን የሚዘጋጀው ስጋ ወደሙ በጣም ነው ያስደነገጠኝ። መናገር ስላለብኝ ነው። ምክንያቱም በስህተት ብዙዎች እዛ ተቋም ውስጥ እንኳን የመሄድ እድሉና አጋጣሚ ቢኖራቸው እንዲገቡ ስለማልፈልግ፣ እንዲሳሳቱ ስለማልፈልግ ወይ በሬ ሊሆን ይችላል አለ፣ ወይ ወግ ወይ ፍየል ሊሆን ወይ ዶሮ ሊሆን ይችላል አለ። መስዋዕት የሚሆኑ እንስሶች ይመጣሉ፣ እነሱ ይታረዳሉ። ከዛ ውስጥ ለቅዱስ ቁርባን የሚባል እግዚአብሔር ይቅር ይበለኝ የተወሰነ ይወሰድና ሌላው ጠቅላላ ይቃጠላል ነው ያለኝ። ስለዚህ ስጋው ደግሞ ከዛ ነው የሚዘጋጀው። አዎ ከእንስሳት ደምና ስጋ ማለት ነው። 2 በሉ። ሌላው ይሄ እምነት መጀመሪያ ሰፊ በነበረበት ሰዓት፣ በመሃል ውዝግብ ባልነበረበት ሰዓት፣ በመሃል መጣላት ባልነበረበት ሰዓት ዋና የተባለችዋ ሴት ከኔ በፊት የነበሩ ሰዎች የነገሩኝ ነው ብለው ነው የነገረኝ ባለታሪኩ። እንደ ክርስቶስ መስቀል ላይ ተቸንክሬያለሁ ብላ የምታምን ሴት ነች። እንደውም እግሯ ላይ ምልክት አለ ምናምን ሲሉ ሰምቻለሁ። አይተሃል ወይ ስለው እኔ አላየሁኝም፣ ከኔ በፊት የነበሩ። እንዲህ አይነት ማላገጥ የለም በኢየሱስ ክርስቶስ። ስለዚህ ነጮቹ ምን አደረጉን? እግዚአብሔር ሞክ እያደረጉ ነው ያለን ቪዲዮ የምናሳየው ምንድን ነው? የሴጣን አምላኪዎች ናቸው ብለን ስለምንከራከራል እንዴ? ባላንጣዎቻችን ስለሆኑ አይደል እንዴ? በእግዚአብሔር ሞክ ሲያደርጉ ብራዚል ላይ ታስታውሳላችሁ። እግዚአብሔርን እያሯሯጡ እርቃኑን ልክ እንደተሰቀለው አድርገው እየገረፉ ሞክ ሲያደርጉ። ስለዚህ እቺ ሴትዮ በትክክልም እንደዛ የምታምን ከሆነ ነው ብለው የእሷ ተከታዮች የሚያምኑ ከሆነ ብራዚል ውስጥ ከተደረገው ኃጢአት ያልተናነሰ ኃጢአት እኛም ሀገር ተፈጽሟል ማለት ነው በዚህ ሴትዮ አማካይነት። ሌላው ምንድን ነው በጣም የገረመኝ ነገር ልንገራችሁ። በፍጹም የኢትዮጵያ ኦርቶዶክስ ተዋህዶ እምነትን አይወክልም እምላችሁ ይኸው ባለታሪክ ከነገረኝ። በነገራችን ላይ ይሄ ባለታሪክ በትዕግስት ተጠብቅና ንጉሥ ትሆናለህ ተብሎ ቃል የተገባለት ነው። በኋላ ምን ሆነ እነግራችኋለሁ። እና በአንድ ጊዜ እንደውም አንዳንዱ ነገሩን ሊደባብቅ ሲሞክር ወይም ሊሸፋፈን ላለመናገር ሲሞክር ይዞት የመጣው እኔን ከኔታ ጀምሮ የሚያውቀኝ ነው። ይሄም መሆን የለበትም ይሄንንም ንገረው ያለው ነው ሲነግረኝ የነበረው። እና አንዳንድ ጊዜ ስርዓተ አምልኮ ሲደረግ ምን እንደሚደረግ ታውቃላችሁ? ወንዶችና ሴቶችን አንድ ቤት አስገብተው እንዲተቃቀፉ ሁሉ ያዟቸው ነበር። እንደዚህ አይነት እምነት አለ እንዴ ሰዎች? እንዲህ ይህንን ግልጽ መነጋገር አለብን። ይህንን በግልጽ ማውገዝ አለብን። በተለይ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች፣ ምክንያቱም ከየቦታው ቀስት እየተወረወረብን ስለሆነ፣ ምክንያቱም እምነታችን ታርጌት ስለሆነች። ይህ ሲጨመርበት ደግሞ ሊደርስ የሚችለውን ኪሳራ ማሰብ አይከብድም። ምን ልታደርጉ ነው የምትተቃቀፉት? አይ ያስተቃቅፉናል አለ። ምን ቫልስ ልትደንሱ ነው የእምነት ተቋም ውስጥ? ሌላው በጣም የገረመኝን ነገር ልንገራቸው።
ምክንያቱም ይሄ እምነቱን አይወክልም የሚለውን በደንብ አጉልቼ ልነግራችሁ ስለፈለግኩ ነው። ስለዚህ ሰዎች እንኳን ወስውሰው ወደዚህ የእምነት ተቋም እንድትገቡ መንገዱን ቢያመቻቹላችሁ እንዳትገቡ ቅድሚያ ማስጠንቀቂያ እየነገርኳችሁ ስለሆነ ማለት ነው። ቃል መጣ ይባላል ወይም መልእክት መጣ ይባልና የሚነገራቸው መልእክት በጣም የሚገርም ነው። በፍጹም ሊሆን የማይችል እሱም ብቻም አይደለም። የሆነ ሰዓት ላይ የንስሐ ጊዜ ነው ምናምን የሚባል ነገር አለ አለኝ። እዛ ውስጥ እንግዲህ የነሱ የእምነት ዶክትሪን ሊሆን ይችላል እና ሲሆን ምንድነው ሴትዮዋ ይሄ የእምነት መሪዋ አንድ ክፍል ብቻዋን ትቀመጥና አንዳንድ ሰው እየገባ ነው የሚፈተሸው። አንዳንድ ሰው እየገባ ይገባችኋል እምለው አንዳንድ ሰው እየገባ ያ ሲጨርስ ሌላው ይሄዳል። አንዳንድ ጊዜ ገብተው 3 ሰዓት የሚቆዩ ሰዎች አሉ ነው ያለው። እምነቱን ተመራለች የተባለችው ሴት በዛን ሰዓት ላይ አሁን አላውቅም። በዛ ሰዓት ላይ እንግዲህ ይሄ ልጅ ቆይቷል፣ የተወሰነ ጊዜ ቆይቶ ነው የወጣው። በመሀል የአመታት ጋፕ ሊኖር ይችላል። የዛን ጊዜ ወደ 40ዎች ውስጥ ነው ያለችው ነች ነው ያለኝ። ስለዚህ ገብቶ 3 ሰዓት የሚቆይ ወንድ በዛ መሀል ምን ሊፈጠር እንደሚችል መገመት አይከብድም። ስለዚህ እንደዚህ አይነት እምነት አለ ወይ? ራሳቸውን ችለው እንደፈለጉ መሆን ይችላሉ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ላይ መለጠፍ የለባቸውም። ይሄንን የሚመለከታቸው ክፍሎች አጣርተው ወደ እርምጃ መሄድ አለባቸው ብዬ አስባለሁ። መረጃው ሳይኖራቸው አይቀርም እና ብዙ የሚደባበሱ ነገሮች አሉ። ይሄ ነገር አይታወቅም ያልኩትኝ አንተ ከወጣ በኋላ የሚመለከታቸው ጋር ቤተ ክህነትም ሊሆን እንደዛ ሲኖዶስም ጋር ሄደህ ለማሳወቅ አልሞከርክም ወይ ብየው ነበረ። ብዙ የሚደባበሱ ነገሮች አሉ። ነው አይደለም ተሄዷል ወይ ነው። እርግጠኛ ነኝ መሄድ በተፈለገበት ርቀት ቢኬድ እዛ አካባቢ ዝም ይባላል ብዬ አላስብም። ግን ምናልባት ይሄ ሰው አልሄደ ይሆናል ወይም ሌሎችም ደግሞ የእምነት ተከታዮች እዛ ውስጥ አምነው የገቡበት ሰዎችም ከወጡ በኋላ ማለት ነው። በነገራችን ላይ እዛ ውስጥ በፍቃደኝነት ገብተው ካሉት የተወሰኑ የእምነቱ ተከታዮች ውስጥ ቤተሰብ የሚያለቅስባቸው ልጆች አሉ። በቃ ከዛ እንዲወጡ ፈልጎ ማለት ነው። ምክንያቱም ትክክለኛ መንገድ እንዳልሆነ ስላወቀ ማለት ነው። እሱም ብቻም አይደለም። ሴትዮዋ የምትመራው ማህበር ውስጥ ብዙ አባላቶች ነበሩ። በኋላ ግን ባለመስማማት እንግዲህ ጥቅም ሊሆን ይችላል ለሁለት ይከፈሉና ከእሷ ጋር ፖስት ቦታ የነበረው ሰው ለብቻው ይህንኑ እምነት ገንጥሎ የራሱን ተከታዮች ይዞ ሌላ ቦታ ላይ ይመሽጋል። ይሄ ሰው ግን ራሱን መድኃኔዓለም ብሎ የሚጠራ ነው። ሰዎች እንዲህ የዘቀጠ ስብዕና ያላቸው ሰዎች ያሉበት ሀገር ነው የምኖረው። ያም ደግሞ በእምነት የሚያላግጡ ማለት ነው። ይሄ ራሱ እንዴት ነው የሚያስባል? እንዴት ነው እኔ መድኃኔዓለም ነኝ የሚለው? እንግዲህ መጨረሻው ዘመን ከዚህም በላይ በጣም ቀፋፊ ነገሮችን እንደምንመለከት መጽሐፍ ቅዱስ ይነግረናል። ራሳቸውን ክርስቶስ ብለው የሚመጡ ሰዎች እንዳሉ መጽሐፍ ቅዱስ ይነግረናል። ምናልባት መጽሐፍ ቅዱስ ከተናገራላቸው ሰዎች መካከል አንደኛው የሆነው እኔ መድኃኔዓለም ነኝ ብሎ የራሱን የእምነት ተከታዮች ገንጥሎ እንደገና ለብቻው። እንዲህ አይነት ቀልድ መቼ ነው የሚቆመው ነው? እንዲህ አይነት ቀልድ የሚያበዙ ሰዎችን የሚያስቆማቸው ማን ነው? አሁንም አለ የእምነት ተቋሙ እየዋለሁ አለ ለሁለት ይገንጠሉ እንጂ መድኃኔዓለም ነኝ የሚለው ሳር ቤት አካባቢ ነው ያለኝ። እሷ ደግሞ የት ነው? ወደ ደብረ ብርሃን መንገድ ነው ያለኝ። ደብረ ብርሃን መንገድ ሰንዳፋ አካባቢ ምናምን የሚል ነገር ነው የነገረኝ። አንተ እንዴት ወጣህ ብየው ነበረ። ንግስት ትሆናለህ ተብለህ በትዕግስት ጠብቅ የተባልከው ሰውዬ እንዴት ወጣህ? ስለምንድን ነው ያለኝ። በአንድ ወቅት እንደ ማንኛውም ሰው ተሳሳትኩ ነው ያለው። እዚህ ጋር በግልጽ ሊነግረኝ አልፈለገም። እሱም የደባበቀው ነገር አለ። በስጋ ፈተና ወደቅኩ ነው ያለው። የስጋ ፈተና እንግዲህ ብዙ ነው። አንደኛው ሌብነት ነው፣ ሁለተኛው ዝሙት ነው። ሌሎችንም ምክንያቶች መጥቀስ እንችላለን እና እሱ ግን በደንብ ይሄ ነው ብሎ ሊነግረኝ አልፈለገም። ያው እንደ ማንኛውም ሰው በስጋ ፈተና ወደቅኩ፣ ከዛ በኋላ ተያዝኩኝና አለ። እንግዲህ እንደኛ እምነት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት በስጋ ፈተና ስንወርቅ ምንድን ነው የሚደረገው? ለንስሐ አባታችንን እንነግርና ሁላችንም ኃጢአተኞች ነው፣ በየጊዜው ኃጢአት ውስጥ እንገባለን። ነገር ግን የንስሐ ሕይወት ይሰጠን ለዛ ነው። ንስሐ አባታችን ጋር እንሄዳለን።
ንስሐ አባታችን ጋር ሄደን ኃጢአታችንን እናዘዛለን አለ። ኃጢአታችን አልባ ቄደር የሚያስፈልገው ከሆነ ቄደር እንጠመቅና ከዛ በኋላ የሚሰጠንን ወስደን መስገድ ካለብን መጾም ካለብን መቁረብ ያንን የንስሐ አባታችን እንዳዘዘው በዛ መስመር እንሄዳለን። እሱ ጋር ግን እንደዛ አይደለም የተደረገው። በስጋ ፈተና ወደቅኩና አለ ሲባል በዱላ ነው የተቀጠቀጥኩኝ እንደ እባብ ደም አስክሮኝ ነው ከዛ ቤት የወጣሁት ነው ያለው። እንዲህ አይነት እምነት አለ እንዴ? ደም አስክሮኝ ማን የደበደበ አልኩት። የእምነት መሪዋ እንዴ። እና ዝም ብለህ ተመታላ ሲባል ምንም ማድረግ አልቻልኩም ነው ያለው። ይሄ የሆነ የት ነው? አዲስ አበባ መዲና ውስጥ ራሱን መድኃኔዓለም ብሎ የሚጠራም ሰው ያለበት ራስን እንደ ስላሴ ማደሪያ አድርጎ የቆጠረ ነገር ግን ለኢየሱስ ክርስቶስ ተቸግሬያለሁ ብላ የምታምን ሴት ያለችበት የት ነው? አዲስ አበባ። ከአዲስ አበባ በቅርብ ርቀት ላይ እንደውም አንዳንድ ቪዲዮዎች ሁሉ ተልከውልኝ ነበረ። ፕሮፋይሉን የምትፈልግ ከሆነ ይህን ነገር ተመልክተውና በዚህ ላይ እዛ ውስጥ አልገባም፣ እዛ የተጨምላለቀ ነገር ውስጥ አልገባም። ግን ይህንን እውነት እየነገርኳቸው ነው። እዛ ውስጥ የነበረ ሰው ዘግይቶም ቢሆን ከእንቅልፉ ሲነቃ ትክክለኛ ያልሆነ እምነት እንደሆነ አውቆ የወጣ ሰው የነገረኝ እዛ ውስጥ የነበረ እንዲሁም ለንጉስነት የታጨ ትዝ ይላችኋል። ስንዱ አንዱን እንደ 8ኛው ንጉስ ነው ትሆናለህ ብላ ከእሷ ጋር የነበረ ልጅ 8ኛው ንጉስ ትሆናለህ የተባለ ሰው በኋላ ላይ ግን ዱባ ነው ምናምን እያንከባለለ ከጓደኞቹ ጋር ሲጫወት አይተነዋል። እና እንደዚህ አይነት ምን እንደምንላቸው አላውቅም። እንደ አይነት ሰዎች ናቸው እንግዲህ እየቀለዱብን በእምነታችን እያላገጡ ያሉት ማለት ነው። ስለዚህ በጊዜ ሀይ ሊባሉ ይገባል የሚለውን ለነገራችሁ ስለፈለኩ ነው ይህንንም ታሪክ ወደ እናንተ ያቀረብኩት። እንግዲህ የተከታተላችኋቸው መረጃዎች ከላይ የነበሩት ናቸው። ለነበረን ቆይታ ወደፊትም ለሚኖረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።